የፋኖ ተታይ ነው ያለው ሸህ መሐመድ። እኔ ከእውነቴ ነው ከልቤ ነው እኮ እያወራሁ ያለሁት። አንተ በቃ ፈልግልኝና ደህና ባላጋባኝ የእናቴ ምትክ መሆን ፈልግ። የእሱን ጥያቄ ነው የጠየኩሽ እንጂ ያለውን እሱ የጣፈውን ነው እንጂ አላየሁትም። አይዋ እና የኔማ ምን ያለው እኔ 100% አምኜሻለሁኝ። ታሞኘሽኝ እኔ በእድሜ የምበልጥሻለሁ በብዙ ነገር የምበልጥብሽ። እኔ ይኸውልህ አንተን የማሞኝበት ምንም አይነት ሞራል የለኝም። መቼም እኔ እንዲጎዳኝ አታረግም። ጥሩ የሆነ ባል ካገኘህልኝ አነ ማ አንዴ ሙስኪላ አባትዘወጅ ሐቢቢ አባትዘወጅ አላህ ይዘውጅክ ወይጠውል ዑምርክ ኢንሻአላህ ኢንሻአላህ قصرك على حسابي إن شاء الله بإذن الله ورب يرزقك ويرزقك يا رب العالمين إن شاء الله قريب ተምቀኛ ነገር ደግሞ አላህ ይጠብቅሽ በሽቶችሽን ሁሉ አላህ ተዝች ምድር ላይ ያጥፋልሽ አሜን ትክክለኛውን ባል ደግሞ አላህ ይረዝቅሽ ነው የምለው በመጨረሻ ግን አንድ ነገር ብጠይቅሽ ተይቅርታ ጋር ችግር የለም ጠይቀኝ በህይወቴ ቅር የማልለው ሰው አባቴ ነው ስትይ ሰምቻለሁኝ አንደኛ ነብዩ አለይሂ ሰላቱ ወሰላም የሞተ ሰው እያንዳንድ ቀን እጃቸውን ወደ ላይ ያነሳሉ ብለዋል ለምን ዱዓ የሚያደርግላቸውን ይፈልጋሉ ብለዋል ዱዓ ሲያደርጉላቸው ያንን ምን ይላሉ ማን ነው ዛሬ ዱዓ ያደረገልኝ ይላሉ አሟቶች የሞቱ ሰዎች እከሌ ነው እከሌ ዱዓ አላህ ይርሐመው ብለሽ ከሆነ ያ ረብ እድሜውን አርዝመው እንደኛ ቶሎ እንዳይመጣ የሚስጠው እርዝቅም ስጠው ይላሉ ስለዚህ ከአንቺ አሁን ያ ረብ አባቴን አላህ ይርሐመው የበደለኝም ነገር ካለ አፉ ብየዋለሁ ብትይ አንቺ አጅር ታገኝበታለሽ እንጂ አትጎጅበት ስለዚህ የሞተን ሰው ደግሞ ወዝኩሩል አምዋት ኢላ ቢኸይር ላ ተዝኩሩል አምዋት የሞተን ሰው ደግሞ በመጥፎ አታንሱ ብለዋል ነብዩ ቀውለ ረሱል ታምን ያለሽ ነብያችን ያሉትን አባት ሊበድል ይችላል ላያሳድግ ይችላል ግን አፉ በይው ወነን ለመናገር 100% ምነግርሽ ብዙ ነገሮች እንቅፋት ሊኖሩብሽ ይችላሉ አንቺ ውስጥሽ ጎሚ ሆኖ የሞተ ሰው ላይ አላህ ይርሐመው ብትይ አጅርሽ ከፍ ያለ ነው በዚህ መልኩ ነው አባሽን አፉ በይው አሁን በኒፊት ታንጀትሽ አይ والله 1 2 3 4 አፉ ብያለሁ ዱንያ አኺራሽን አላህ ያሳምርልሽ ሀቢባዬ አንቺ ደግሞ ተለውጠሽ የልጅና ኮነሽ ደስታሽን ምናይሽ እንዳሁንሽ በቃ አንድ ጊዜ እንደዚህ ኮነሽ አንድ ጊዜ ሌላ አይነት ኮነሽ ሳይሆን በትክክለኛው የልጅና ኮነሽ ምናይሽ አርገን ያ ረብ ኢንሻአላህ አመሰግናለሁ ሸህ መሐመድ እንግዲህ ሐሳቤ እንደሚሳካልኝ ተስፋ አደርጋለሁ አላህ ጀዛን ይክፈልህ አመሰግናለሁ እኔ የቅናት መንፈስ አለብኝ እኔ ስለምወደው እኔ ከልቤ ስለምወደው የቅናት መንፈስ ስላለብኝ እሱ ሌላ ሴት እንዲያገባ አልፈልግም ያንቺስ የከፋ ነው ቢፈጠርብሽ ስታሰሚ አገባ ቢሆን ባልሽ ምን ትይዋለሽ ግዴታ መናገር ነበረበት ግን ሳይናገር ቢያገባ ትልቅ ጦርነት ልንከፍት እንችላለን ምክንያቱም ግዴታ መናገር አለበት እስከምን ትደርሳላችሁ እስከምን ያህል ትሄዳላችሁ አይኔ ሲጀመር በቃ ምንም ነገር አልፈልግም ቀጥታ እኔ ሻንጣዬን ይዤ መውጣት ብቻ አለቀ ቤት አለሽ ንብረት አለሽ ልጅ አለሽ ከሱ ያንንማ ልጆቼ ከኔ ጋር መሆን ከፈለጉ ይሆናሉ ካልሆነ ደግሞ ጥያቸው ይላሉ ችግር የለው እንዴ እኔማ እንደዚህ አይነት ጥያቄ እየጠየቅ አታስጨንቀኝ እባክህን እኔ በዚህ ጉዳይ ላይ እባክህን ሀቢባ የትዳር እኮ ብዙ ነገር ያሳስበዋል መጀመሪያ አስበሽበት ነው ድርግም እያሉ አሁን ላይ የሚገቡ ለትዳር ድርግም ብለው መውጣት የሚጨንቃቸው ለዚህ እኮ ነው አስበሽበት ነው መስፈርትሽ ደስ ብሎኛል ግን አይ ሁሌ የምመኘው መስፈርት ይሄ ነው ሲጀመር ልጅ አለው ሳታገቢ አግብቶ የፈታ ከባድ ነው ይሄ ሐቂቃ በጣም ከባድ ነው ምንም አይከብድም ሀቢባዬ መልሽው ጠጭና ውሃውን አንጀትሽ ጉሮሮሽን ረጠብ አድርገሽ መልሽው አይ ይሄን እንኳን የቤት ስራ አድርግልኝ ባገባ ያነ ልጅ እኔን የሚያየኝ እንደ እንጀራ እናት ነው እሱን ደግሞ የሚያየው እንደ አባት ነው በዛን ሰዓት ላይ ጥፋት ቢያጠፋ
እንደ ልጄ ላየው ፈልጌ ሜቢ እንኳን ብቆጣው አባቴ ሀቢባ እኮ ተቆጣች ሊል ይችላል። በዛን ሰዓት ባልየው የሚያስበው ምንድን ነው? ልጅን ለምንድን የተቆጣሽው ብሎ ነው እንጂ የሚል ልጃችን ለምን ተቆጣሹ አይለም። በዛን ሰዓት የሆነ ነገር ሊፈጠር ይችላል። ገብቷል? በእሱ የተነሳ ልንፋታና ሳም ፕሮብለም የሆነ ሚስቴክ ሊፈጠር ይችላል። ስለዚህ ይሄ ነገር ይለፈኝ። ገብቷል? እኔ እየወደድኩት እሱ ጋር መጋጨት አልፈልግም በልጁ የተነሳ። አስተሳሰብሽ ጥሩ ነው። ጦይብ አሁን አንቺ የት መኖር ነው የምፈልገው? ኢትዮጵያ? እሱ ባለው እሱ ለምሳሌ የአረብ ሀገር ነዋሪ ከሆነ እኔ ወደ ሀገር ቤት መሄድ አልፈልግም። እዚህ ጋር እኔና አንቺ መኖር እንችላለን። የራሳችን ፍቃድ አውጥተን ቤታችን እየኖርን የተከራይተንም ቢሆን እየኖርን ኑሯችንን መመስረት እንችላለን ካለ አነማ አንድ የሙሽክላ ችግር የለብኝም፣ እስማማለሁ። ገብቷል? እኔ የምፈልገው ምንድን ነው? ባሌ ነው፣ ሀቅ አለብኝ። እሱ የሚለውን ነገር ግዴታ መስማትና መተግበር አለብኝ። እሱ ጥፋተኛ ሲሆን እዚህ ጋር ጥፋት አለብህ፣ እኔ ጥፋተኛ ሲሆን አንተ እዚህ ጋር ጥፋት አለብሽ እያለኝ የሚመክረኝ ጀግና የሆነ ወንድ እፈልጋለሁ። ይሄ ነው የኔ ምርጫ እንጂ ኖርማሊ ግዴታ ሌክዥሪ መኪና አለው ሌክዥሪ ቤት አለው ምናምን አልፈልግም። ለምን እዱንያ እንደሆን ታውቃለህ፣ 9 ናት 10 አትሞላም እስከ መቼው። ለምን አንተ ስትፈልጋት ከፍ ትላለች፣ ስትፈልጋት ዝቅ ትላለች። ስለዚህ አላህ ባለው ቀን ሊረዝቀንና ጥሩ የሆነ ኑሮ ልንኖር እንችላለን። ዋናው ምንድን ነው? ልቡ ንጹህ ሆኖ እኔ ልቤ ንጹህ ሆነን ሁለታችን ኮኔክት ስናረግ መብላት ይቻላል፣ ፍቅር ካለ። ገብቷል አይደል? ልክ እንደዛ ደግሞ እኔ እና እሱ በቀን 100 ሪያል እንኳን ብንሰራ 100 ሪያል እኔ እና እሱ 100 ሪያል ብንሰራ ያችን 100 ሪያል 50 ሪያሏን እኔ እና እሱ ብንበላ 50 ሪያሏን እያስቀመጥነ በወር ስንት ትመጣለች? 1500 ትመጣለች። ያች 1500 የቤት ክራይና አንዳንድ ወጮችን ትሸፍናለች። ገብቷል? ኑሮ እንደዚህ ነው እንጂ በተስፋፋ መልኩ ስትመኝ ብዙ ነገር ታጣለህ። አስተሳሰብሽ ተመችቶኛል። ግን ሀቢባ አሁን ምሳሌ ቅድም የተናገርሽው ነገር ረመዷንን ውሃ እየጠጣን አሳልፈናል። በእንደዚህ ያለ ህይወት አሳልፈሻል። ኢትዮጵያ ውስጥ ታብታብ አድርጉ፣ ሸባብ ኮምፕሊት ካርጉ ተሳያለ። አንዳንድ ጊዜ ታብታብ ድህነትን በደንብ አድርጌ አውቀዋለሁ። በደንብ አድርጌ ታውቃለህ። እኔ ሸንኮራ አገዳ ሽጬ እናት አባቴን ሳስተዳድር የነበረ ድህነትን ሞትና ድህነትን የማያውቃት የለም ኢትዮጵያ ውስጥ ሆኖ ሁላችንም እናውቃታለን። ግን የባሰ አለ እንዴ። ነፍሴ ማሜ እኔ ወላሂ ነው የምልህ፣ በአላህ ይሁንብኝ ነፍሴ በእጁ በሆነው ጌታ የምላለው እውነቱን ነው የምነግረህ። ዱኒያ ላይ በጣም ከተፈተንኩት ፈተና መካከል ኢትዮጵያ ላይ ያሳለፍኩት ህይወት ነው። እንዴት ነው ታውቃለህ? እናት አባቶች እያሉ ይሰራሉ፣ ግን ቢሰሩም ለአንዳንድ ለእኛ ለሚያስፈልገን ነገር ታውቃለህ፣ የልጅ ነገር ከባድ ነው። አንዴ እኔ ይሄን አምሮኛል፣ ይሄን እፈልጋለሁ፣ ብዙ ነገር ሊፈጠር ይችላል። በዛን ሰዓት እኔ ግን ሸንኮራ አገዳ ሽጫለሁ። ወላሂ ነው የምልህ፣ ጆልጆስ እየበጠበጥኩኝ ሽጫለሁ፣ በርጋ ሁኝ። እንደገና ደግሞ ቆሎ ምናምን ሽጫቃለሁ፣ ድንች ሽጫቃለሁ፣ እንቁላል ሽጫቃለሁ። ገብቷል? ወላሂ ችግርን በደንብ አድርጌ ገብቷል? ችግርን በደንብ አድርጌ አውቀዋለሁ። በደንብ አድርጌ እሽት አድርጎኛል። ገብቷል? እሽት አድርጎኛል። ስለዚህ ብዙ ነገር አውቃለሁ። ለምን እንደሆነ ታውቃለህ? እኔ ሀብታም ማልመኝበት ምክንያት የአባቴ ቤተሰቦች ገንዘብ አላቸው። ገንዘብ በጣም ገንዘብ አለ። አባቴ ደግሞ ምስኪን ድሃ ነበር። የአሁኑን አያድርገውና ድሮ በጣም ምስኪን ነበር፣ ምንም ነገር የለውም። በዛን ሰዓት ላይ አይ በቃ እኔ እንደዚህ ፈልግ የነበረ እባካችሁ ነው። አይ በፍጹም ልጆች አሉ አይደለ ሰርተህ ስለነበረ ለዛ ነው ሀብታም ጋር መለፋፈጥ ያልፈለኩት። እና ምልህ ነገር ምንድን ነው መስፈርቴ ይሄ ነው። አንተ ወደ ፈቅደ ለሀቢባ ባል ይሆናታል፣ ጥሩ ነው፣ እኔ ፈልጋታለሁ፣ ከእሷ ጋር መጋባት ፈልጋለሁ የሚል ካለ እኔ ሁሌ ላይቭ ላይ እመጣለሁ። ገስት ላክልኝ፣ አብረን እያወራን መነጋገር እንችላለን። እሺ እርግጠኛ ሆኜ የምነግርሽ አንቺ አምነሽበት ለትዳር ትክክለኛ የወሰንሽበት ሰዓት ከሆነ እኔ ወንድምሽ ደግሞ
ለማንጣት ዝግጁ ነኝ። የማይጎዳሽ ሁለት እጄን ሰጥቻለሁ። ተስማምቻለሁ። ሰየው ጥያቄ እየጠየቀሽ ነው። ሰየው ፋን ነው የኛ ልጅ ሀቢባ እርግጠኛ ነሽ እያለሽ ነው ለትዳሩ። የት አለ? ተታይ ነው ያለው የኔ ጓደኛ